ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ዳግም ሊተቃቀፉ ነው። ዜናው በብልጽግና ደጋፊ ሚዲያዎችና ግለሰቦች ዘንድ ከፍተኛ ሽፋን የተሰጠው ዜና ነው። ከኢሳያስ አፈወርቂ ጋር መስራትን እንደ ባንዳነት ሲፈርጁ የቆዩት የብልጽግናው ደጋፊ ሚዲያዎችና መንግስታቸው ከፕሬዝዳንቱ ጋር ሊፈጥረው ነው የተባለውን አዲስ መረጃ ቀይ ባህርን ያስመለሱ ያክል በሰበር ዜና አየሩን እየሞሉት ናቸው። ፖለቲካ ነውና ሁለቱ የአፍሪካ ቀንድ ባላንጣ መሪዎች ቢተቃቀፉ የሚደንቅ አይደለም። የሚደንቀው ትዕዛዙን የሰጠው ፕሬዝዳንት ማንነት ሲገለጥ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር መንግስታዊ ስልጣኑን ላለማጣት አለኝ የሚለውን የመላላክ ዋን ያሟጡ እየተጠቀመ ይመስላል። በቴህራንም በአቡዳቢም በኒውዮርክም በብራስልስም በናይሮቢም በሞስኮም በአዘርባይጃንም በሴኡልም እየተዘዋወረ ደጅ የሚጠናው መንግስታዊ ስልጣኑን ለማስቀጠል እንጂ መንግስት አብይ አህመድን ለቆ መንግስተ ሰማያትን ለመውረስ አይደለም። ማዘዝትናን ማዘዝላ ለማጣት ጠቅላይ ሚኒስትር ወደ ኤርትራ ሊጓዙ እንደሚችሉ በተከፋይ ነገር አዋቂዎቻቸው በኩል እየተነገረላቸው ነው። ተከፋይ ነገር አዋቂዎቻቸውም ኢሳያስ አዲስ አበባ፣ ጠቅላይ ሚኒስትር አብይ አህመድም አስመራ ሊያቀኑ ናቸው በማለት ላይ ናቸው። ጥያቄው ግን ይህ ድጋሚ መተቃቀፉን ትዕዛዝ የሰጠው ሰው ማን ነው የሚለው ይሆናል። የኢትዮጵያ ልዑክ በውጭ ጉዳይ ሚኒስትሩ በኩል አሜሪካ መክተሙና በዚያ መፈረሙ የሚታወስ ነው። አሜሪካም የቀንዱን ጥቅሟን የሚመለከት ነገር ለማሳለጥ በኤርትራ ያላትን አቋሟን ማላላቷ ሲነገር ያደረ የከረመ መረጃ ነው። ክቡራን ሆይ የኢትዮጵያ ልዑክ በአሜሪካ የአሜሪካ አቋም በኤርትራ አንድ መስመር ላይ ተገናኝተዋል ብለው ካሰቡ ልክ ነዎት። አሜሪካ በኤርትራ ያላትን ግትር አቋም መፈተሿን ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የደህንነት ሹሙ ሬድዋን ሁሴንና ሌሎች የመንግስት ከፍተኛ ባለስልጣናትና ልዑክ አሜሪካ ተወስደው ተመክረው ተመልሰዋል። ምን ተብለው ተመከሩ? ምን ተጽፎላቸው ፈረሙ? የጠቅላይ ሚኒስትሩ ካቢኔዎች የማይፈርሙት ምን ሲባሉ የየትኛው ሀገሪቷ ጥቅም ሲነካ ነው የሚሉ መሰረታዊ ጥያቄዎች የዘገባችን ትኩረቶች የጠቅላይ ሚኒስትሩን መንገድ ቀድመው ሹክ የሚሉ ነጥቦች ናቸው። በዚህ ሰሞን በአፍሪካው ቀንድ ፖለቲካ ውስጥ በተለይም በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ አብርሃም መካከል እየታየ ያለው አዲስ የመፈቃቀር ክስተት በተለዋዋጭና በጥልቅ ስሌቶች የተቀመረ ነው። አስገራሚውንና አነጋጋሪውን አብይ ወደ አስመራ፣ ኢሳያስም ወደ አዲስ አበባ ሊጓዙ ነው የሚለውን ዜና እንዲሁም በውስጡ የያዛቸውን ነጥቦች ከፍልስፍና ከጂኦፖለቲካዊ ብሎም ከቀጠናዊ ስትራቴጂክ አንጻር ስንመለከታቸው ፍጹም ጥልቅ የሆነ እይታ ሲኖራቸው እናያለን። የሆነውን እየሆነ ያለውንና በቅርብ በኢትዮጵያና በኤርትራ መካከል ሊሆን ነው የሚባለውን ነገር በአጽንኦት ስንመረምረው አይሆንም ምንትተሽ ይሆናልን ያዥ የተሰኘውን የአማርኛ ምሳሌያዊ ንግግር እናስታውሳለን። የኢትዮ ኤርትራ ግንኙነት ዳግም መሞቅ ስሜት የሚመራ ሳይሆን በሁኔታዎች ግፊት የመጣ ሪል ፖለቲኮ ወይም ተጨባጭ ፖለቲካ ነው። ኢትዮጵያ ካለችበት ውስብስብ የውስጥ ጸጥታ ችግር አንጻር በውጭ ግንኙነት በኩል የሚመጣ ተጨማሪ ጫናን መቋቋም አዳጋች ሆኖባታል። ከህወሓት ጋር የሚደረገው ድርድር ፍጻሜ እንዲያገኝ የኤርትራ ሚና ወሳኝ መሆኑ ይታመናል። በሌላው በኩል ደግሞ ኢኮኖሚስት ባወጣቸው ተከታታይ ዘገባዎች ላይ እንደተገለጸው የኢትዮጵያ የውጭ ምንዛሬ እጥረትና የኢኮኖሚ ቀውሱ አገሪቱን ወደብ አማራጮች እንድትመለከት አስገድዷታል። ኤርትራ ወደቦችን በውልና በስምምነት መጠቀም ለኢትዮጵያ የህልውና ጉዳይ እየሆነ መጥቷል። ኤርትራም ብትሆን በቀጠናው ካለው ተለዋዋጭ ሁኔታ አንጻር ከኢትዮጵያ ጋር ያላትን ግንኙነት ማስተካከል ለቀጠና የተጽዕኖ አስፈላጊ መሆኑን ተረድታለች። ሰሞኑን አሜሪካ በሁለቱም ሀገራት ላይ ይጥላ የነበረውን ማዕቀብ ማንሳቷ ለዚሁ አዲስ መቀራረብ እንደ ማፋጠኛ አገልግሏል። አሜሪካ ማዕቀቡን ያነሳችበት ምክንያት እንደሆነ ፎሬን ፖሊሲ መጽሔት በትንታኔ ያመላክታል። ዋሽንግተን ሁለቱ ሀገራት ወደ ሩሲያና ቻይና የጦር ቀጠና እንዳያዘነብሉ እናም የቀይ ባህርን ደህንነት እንዲያስጠብቁ ትፈልጋለች። ማዕቀቡ መነሳቱ ኢትዮጵያና ኤርትራ በነጻነት እንዲተነፍሱና ወደ ጠረጴዛ እንዲመጡ በር ከፍቶላቸዋል። በተጨማሪም የዓለም ባንክና አይኤምኤፍ ለኢትዮጵያ የሚሰጡት ድጋፍ ከቀጠናው መረጋጋት ጋር የተያያዘ በመሆኑ አሜሪካ ማዕቀቡን ስታነሳ ኢትዮ ኤርትራ ጋር ያላትን ውጥረት እንድታረግብም ፍላጎት እንዳላት ያሳያል። ጠቅላይ ሚኒስትር አብይ አህመድ አሊ በዝነኛው ፍልስፍናቸው መደመር ውስጥ መፎካከርና መተባበር የሚለውን ጽንሰ ሐሳብ በስፋት ይተነትኑታል። በኢትዮጵያና ኤርትራ መካከል ያለው ፉክክር ለዘመናት የዘለቀ ሲሆን ጠቅላይ ሚኒስትሩ እንደሚሉት ፉክክር ሀገራት ራሳቸውን እንዲያሻሽሉ የሚረዳቸው ዘዴ ነው። ባለፉት 2 ዓመታት የታየው መቀራረብ በአሁኑ ሁኔታ ሀገራቱ የየራሳቸውን የኃይል ሚዛን እንዲፈትሹ አድርጓቸዋል። ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድ። አሁን እየታየ ያለው መቀራረብ የመደመር ፍልስፍና ውጤት ተደርጎም ሊወሰድ የሚችል ነው። ጠቅላይ ሚኒስትር አብይ ትብብር የፉክክር ፍጻሜ ሳይሆን የፉክክር ውጤታማ መዳረሻ ነው ይላሉ።
ሁለቱ መሪዎች እርስ በርስ በመፎካከር የየራሳቸውን የበላይነት ለማረጋገጥ ከሞከሩ በኋላ አንዱ ያለ ሌላው ሙሉ ሊሆን እንደማይችል ሲረዱ ወደ ትብብር ተመልሰዋል። በመደመር ትውልድ መጽሐፋቸው ውስጥ ጠቅላይ ሚኒስትር አብይ አህመድ ግራጫ ጦርነት ወይም ግሬ ዞን ዋርፌር የሚለውን ስልት ይተነትናሉ። ይህ ስልት ቀጥተኛ ጦርነቱ ሳይገቡ ነገር ግን ሙሉ በሙሉ ሰላም ሳይሆኑ ተቃዋሚን አቅም መፈተሻ ዘዴ ነው። ባለፉት 3 ዓመታት በኢትዮጵያና ኤርትራ መካከል የታየው ሻካራነትም ይህን ግራጫ ጦርነት የሚመስለው ነው። አብይ የኤርትራን ስልታዊ ትዕግስት ሲፈትኑ፣ ኢሳያስ ደግሞ የኢትዮጵያን ውስጣዊ አንድነት ሲያጠኑ ቆይተዋል። አሁን በአብይና በኢሳያስ መካከል ይደረጋል የተባለው መጎበኛኘትም ከግራጫ ጦርነት ወደ መደበኛ ዲፕሎማሲ መሸጋገሩን አመላካች ነው። አብይ አህመድ በመጽሐፋቸው ጠላትን ለማሸነፍ ሁልጊዜ መምታት የለብህም፣ አንዳንዴም እቅፍ አድርገህ ጉልበቱን ማድከም ትችላለህ የሚል አንድምታ ያለው ሀሳብ ያነሳሉ። ከኢሳያስ ጋር ያለው ዳግም መቀራረብ ኤርትራን በቀጠናው ካሉ ሌሎች ኃይሎች ጋር እንድታብር የማሰር ስልት ሊሆን ይችላል። ፕሮፌሰር ተከስተ ነጋሽ ኤርትሪያ ኤንድ ኢትዮጵያ ዘ ፌዴራል ኤክስፒሪየንስ በተሰኘው መጽሐፋቸው የሁለቱ ሀገራት ግንኙነት በጥርጣሬ ላይ የተገነባ ትብብር እንደሆነ ይገልጣሉ። አሁን የሚታየው ስምምነት ይህን ታሪካዊ ጠባሳ የተሸከመ ነው። ስምምነቱ ዘላቂ የሚሆነው በግለሰቦች ፍቅር ላይ ሳይሆን በተቋማዊ ትስስር ላይ ሲገነባ ብቻ ነው። በተጨማሪም የተባበሩት አረብ ኤምሬቶችና ሳውዲ አረቢያ በዚህ ስምምነት ጀርባ ትልቅ እጅ እንዳላቸው እየተገመተ መጥቷል። እንደ አልጀዚራ የምርመራ ዘገባዎች የባህረ ሰላጤው ሀገራት በቀይ ባህር ላይ ያላቸውን ተጽዕኖ ለማጠናከር የኢትዮ ኤርትራ ሰላም ግድ ይላቸዋል። ኢንተርናሽናል ክራይሲስ ግሩፕ ወይም አይሲጂ በተደጋጋሚ እንደሚያስጠነቅቀው በአፍሪካ ቀንድ የሰላም ስምምነቶች የጦርነት ዝግጅት መደበቂያ ሊሆኑ ይችላሉ። ስለዚህ አሁን የሚደረገው ጉብኝት እውነተኛ ሰላም ወይ ስልታዊ የእረፍት ጊዜ የሚለው በሚቀጥሉት ወራት በሚወሰዱ እርምጃዎች የሚለካ ይሆናል። የኤርትራ ህዝቦች ከመገፋፋት ይልቅ መሳሳብ ስለመረጣችሁ በጣም በምወደው ህዝብ ፊት ዝቅ ብዬ ላመሰግናችሁ። የጠቅላይ ሚኒስትር አብይ አህመድ ወደ አስመራ ማቅናትና የፕሬዝዳንት ኢሳያስ አፈወርቂ አብርሃ ወደ አዲስ አበባ መምጣት በታሪክ ቀለም የሚጻፍ አዲስ ምዕራፍ ሊሆን ይችላል። ይህ ጉዞ ከመደመር ፍልስፍና አንጻር ሲታይ ሀገራቱ ከግራጫ ጦርነት ወጥተው ወደ መደበኛ ፉክክርና ትብብር መመለሳቸውን የሚያመላክት ቢሆንም ሆኖም ግን የስምምነቱ ውጤታማ እንዲሆን በግልጽ ላይ የተመሰረተ መሆንና ውስጥ የፖለቲካ ልዩነቶች ሳይፈቱ የሚደረገው ሰላም በአሸዋ ላይ የተገነባ ቤት መሆኑን መዘንጋት የለበትም። ኢትዮጵያና ኤርትራ እንደገና ወደ ፍቅር መንገድ መመለሳቸው ለቀጠናው ብቻ ሳይሆን ለአህጉሪቱ ትልቅ ተስፋ ነው። የኢትዮጵያና የኤርትራ ታሪክ የሁለቱ ወንድማማቾች ህዝቦች ብቻ ሳይሆን የቀጠናው ጂኦፖለቲካ መልክ የሚወሰንበት የታሪክ መድረክም ጭምር ነው። እናም ወደ ኋላ 150 ዓመታትን ተጉዘን ከኢትዮጵያ ዘመናዊ ታሪክ ጅምር ተነስተን እንስመጥበት። የኢትዮጵያና የኤርትራ ግንኙነት በዳግማዊ አጼ ቴዎድሮስ ዘመነ መንግስት ሲታይ ንጉሠ ነገሥቱ የነበራቸው የኢትዮጵያን የማዋሃድ ራዕይ ከቀይ ባህር ዳርቻ ውጭ ሊታሰብ የማይችል ነበር። ቴዎድሮስ ከኢትዮጵያ እንደገና ለመገንባት ሲነሱ በጊዜው በኦቶማን ቱርክና በግብጽ ቁጥጥር ስር የነበሩትን የባህር ጠረፍ አካባቢዎች ምጽዋን ጨምሮ ማለት ነው የማስመለስ ከፍተኛ ፍላጎት ነበራቸው። በታሪክ ሰነዶች እንደሚታወቀው ቴዎድሮስ ለንግስት ቪክቶሪያ በጻፉት ደብዳቤ ላይ የአባቶችን ርስት ለማስመለስ በሚል ያቀረቡት ሀሳብ የቀይ ባህር አካባቢዎችን ይጨምር ነበር። ሆኖም በጊዜው የነበረው ውስጣዊ ሽኩቻና ከእንግሊዝ ጋር የነበረው ዲፕሎማሲያዊ ግጭት ይህ ራዕይ በቴዎድሮስ ዘመን ፍሬ እንዳያፈራ አድርጎታል። እናም መይሳው የኢትዮጵያ ባል የኢየሩሳሌም እጮኛ እንዳሉ ኤርትራን በእግራቸው ሳይረግጧት ቀይ ባህርን ባይናቸው ሳያዋት መቅደላ አፋፍ ላይ ቀርተዋል። መቅደላ አፋፍ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ ከተባለ በኋላ የነገሱት አጼ ዮሐንስ አራተኛ የኢትዮጵያንና የኤርትራን ግንኙነት ወደ ቀጥተኛ ወታደራዊ መከላከያ የቀየሩ ሰው ናቸው። ዮሐንስ የባህር በር የሌለው ንጉሥ በጨለማ ውስጥ እንዳለ ነው የሚል እምነት ነበራቸው። በዚህም ምክንያት የዛሬዋ ኤርትራ ግዛት የሆነው የሐማሴንና የሰራያ አካባቢ በራስ አሉላ አባነጋ የመረብ ምላሽ አስተዳዳሪ ተብሎ ተሰይመውለት ይተዳደር ነበር። ሰነዶች እንደሚያመላክቱት የዶጋሌ ውጊያ በኢትዮጵያና በጣሊያን መካከል የተደረገ የመጀመሪያው ትልቁ ግጭት ሲሆን ይህ ቦታ ዛሬ ኤርትራ ውስጥ የሚገኝ ነው። ዮሐንስ አራተኛ ለሉዓላዊነታቸው የከፈቱት መስዋዕትነት የኤርትራን መሬት ከኢትዮጵያ የማይነጥል የታሪክ አካል አድርገው እንዲመለከቱት አድርጓቸዋል። በዳግማዊ ምኒልክ ጊዜ ግን የታሪክ አቅጣጫ እየተቀየረ መጣ። ምኒልክ ኢትዮጵያን በማዘመንና በማስፋፋት ረገድ ትልቅ ሚና ቢጫወቱም የኤርትራ ጉዳይ የአድዋ ድል ተቃርኖ ተብሎ ይጠቀሳል። በአድዋ ጦርነት ጊዜ ጣሊያንን ድል ቢያደርጉም ምኒልክ የጣሊያንን ጦር ከኤርትራ መሬት ጠራርገው አላስወጡትም። በ1896 የአዲስ አበባ ስምምነት መሰረት መረብ ወንዝን እንደ ድንበር በመቀበል ኤርትራ በይፋ በጣሊያን ቀኝ ግዛት ስር እንድትሆን ተደረገ። የታሪክ ተመራማሪው ገብሩ ታረቀ ምኒልክ ይህን ያደረጉት በጊዜው የነበረውን ረሃብ፣ የሰራዊት ድካምና የውጭ ኃይሎችን ጫና ግምት ውስጥ በማስገባት ለኢትዮጵያ ሲሉ አስበው ነበር ይላሉ።
ሆኖም ውሳኔው ለዘመናዊ የኤርትራ ማንነት መፈጠር መሰረት ጥሏል። ከምኒልክ በኋላ ወደ ስልጣን የመጡት ልጅ ኢያሱ ሚካኤል ከኤርትራ ጋር የነበራቸው ግንኙነት ለየት ያለ ነበር። ኢያሱ በቀኝ ግዛት ስር የነበሩትን ኤርትራውያንን እንደ ወንድሞቻቸው ይመለከቷቸው ነበር። በጊዜው ከነበሩት የሙስሊም ማህበረሰቦችና ከሶማሌዎች ጋር ግንኙነት በመፍጠር ታላቋን ኢትዮጵያን ለመመስረት ይንቀሳቀሱ እንደነበር የሀጋይ ኤርሎች ጥናት ያሳያሉ። ኤርትራውያን ከጣሊያን ቀኝ ግዛት እንዲወጡና ከኢትዮጵያ ጋር እንዲቀላቀሉ የሚያበረታታ እንቅስቃሴ ቢጀምሩም ስልጣን ላይ ከቆዩበት ጊዜ አጭር መሆኑ ሀሳባቸው ግብ እንዳይመታ አድርጎታል። ከልጅ ኢያሱ በኋላ አጼ ኃይለ ሥላሴ ወደ ስልጣን ሲመጡና በተለይም ከሁለተኛው የዓለም ጦርነት በኋላ የኤርትራ ጉዳይ ወደ ዓለም አቀፍ መድረክ መጣ። በ1952 በታወጀው የፌዴሬሽን ስምምነት ኤርትራ ከኢትዮጵያ ጋር ተቀላቀለች። ሆኖም በ1962 ቀዳማዊ አጼ ኃይለ ሥላሴ ፌዴሬሽኑን አፍርሰው ኤርትራን የኢትዮጵያ 14ኛው ክፍለ ሀገር ማድረጋቸው የታጠቀ የነጻነት ትግል እንዲጀመር በዚያ ምክንያት ሆኗል። የኤርትራ ነጻነት ግንባር ኢኤልኤፍ እና በኋላም የኤርትራ ህዝባዊ ነጻነት ግንባር ኢፒኤልኤፍ ተፈጥረው ከኢትዮጵያ መንግስት ጋር ለ30 ዓመታት የሚዘልቅ ጦርነት ውስጥ ገቡ። የንጉሱ ንግግሮች ሁልጊዜም ኤርትራን ከኢትዮጵያ እናትና ልጅ ናቸው የሚል ቢሆንም በተግባር ግን በኤርትራ ምሁራንና ወጣቶች ዘንድ የነጻነት ፍላጎት እየገነፈለ መጣ። የደርግ ስርዓት በኤርትራ ጉዳይ ላይ ኢትዮጵያ ወይ ሞት የሚል መፈክር ይዞ ተነሳ። ደርግ ኤርትራን ጥያቄ በኃይል ለመፍታት የሞከረባቸው 17ቱም ዓመታቶች እጅግ ደም አፋሳሽ ዓመታቶች ነበሩ። ቀይ ኮከብ ዘመቻን የመሰሉ ታላላቅ ወታደራዊ እንቅስቃሴዎች ቢደረጉም የኤርትራ ተዋጊዎች ግን በበረሃው ምሽግ እየጠነከሩ ሄዱ። ጀነራል አማን ሚካኤል አንዱም ኤርትራዊ ሆነው የኢትዮጵያ መሪ ነበሩ። ጉዳዩን በሰላም ለመፍታት ቢሞክሩም በመንግስቱ ኃይለማርያም ቡድን ተገደሉ። ይህም ጦርነቱ ወደ ከፋ ደረጃ እንዲሸጋገር አደረገው። በመጨረሻም በ1983 ዓ.ም ደርግ ሲወድቅ ኤርትራ በተግባር ወይም ዲፋክቶ የፖለቲካ መንገድ ነጻነቷን አወጀች። በኢህአዴግ ጊዜ ከባድመ ጦርነት በፊት ማለትም ከ1983 እስከ 1990 ዓመተ ምህረት በህወሓትና በሻዕቢያ መካከል የነበረው ግንኙነት የማርና የወተት ይመስል ነበር። ሁለቱም ድርጅቶች ደርግን በጋራ የጣሉ በመሆናቸው በ1985 ዓመተ ምህረት በተካሄደው ሪፈረንደም ኤርትራ በይፋ ነጻ ሀገር ሆነች። ኢትዮጵያ የወደብ ባለቤትነቷን አታ የአሰብ ወደብን በነጻ መጠቀም ጀመረች። የጋራ ገንዘብ ወይም ብር ጥቅም ላይ ውሎ ህይወት ቀጠለ። መሪዎቹ መለስ ዜናዊ ያስረስና ኢሳያስ አፈወርቂ አብርሃም በቅርብ ይገናኙ ነበር። ሆኖም ይህ ግንኙነት በኢኮኖሚያዊ ጥቅሞችና በድንበር ይገባኛል ጥያቄዎች ምክንያት እየሻከረ መጣ። በ1990 ዓመተ ምህረት የጀመረው የባድመ ጦርነት ይህን ግንኙነት ወደ ገደል መራው። ከባድመ ጦርነት በኋላ በነበሩ 20 ዓመታት ከ1990 እስከ 2010 ዓመተ ምህረት ማለት ነው በሁለቱም ሀገራት መካከል ጦርነትም ሰላም የሌለበት ፈረንጆች ኖዋር ኖፒስ ይሉት አይነት ሁኔታ ሰፈነ። የአልጀርስ ስምምነት ቢፈረምም ኢትዮጵያ የድንበር ኮሚሽን ውሳኔ በመርህ ደረጃ አቀበላለሁ ብላ በተግባር ግን ሳትፈጽም በመቆየቷ ግንኙነቱ ተቋርጦ ቆየ። ይህ ወቅት የኤርትራ መንግስት የተገለለበትና የኢትዮጵያ መንግስት ደግሞ በኤርትራ ላይ ዲፕሎማሲያዊ ጫናና የበላይነት የወሰደበት ዲፕሎማሲያዊ ጫናም ያደረገበት ዘመን ነበር። ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን መምጣታቸውን ተከትሎ ይህ ግንኙነት ድንገተኛና ታሪካዊ ለውጥ አሳየ። አብይ ወደ አስመራ በመጓዝ ከኢሳያስ ጋር ሰላም አወረዱ። በአስመራ አደባባዮች ሲተቃቀፉ ታዩ። ለዚህም የኖቤል ሰላም ሽልማት ተሸልመውበታል። እስከ 2015 ዓመተ ምህረት ድረስ በነበረው ጊዜ ሁለቱ ሀገራት በሰሜን ኢትዮጵያ ጦርነት ጊዜ ከህወሓት ጋር በነበረው ግጭት በጋራ ተሳትፈዋል። ወታደሮቻቸው በጋራ ወድቀው በጋራ ጥለዋል። አብይ በመጽሐፋቸውና በንግግሮቻቸው መደመርን እንደ መፍትሄ ሲያቀርቡ ከኤርትራ ጋር ያለውን ትብብር የዚሁ ፍልስፍና አካል አድርገውታል። በወቅቱ የነበሩ የሁለቱ ሀገራት መሪዎች ቃለ ምልልሶች ከእንግዲህ ድንበር አንለይም የሚል መንፈስ የተሞላባቸው ነበሩ። ከ2015 ዓመተ ምህረት ወዲህ ግን ግንኙነቱ እንደገና መልኩን እየቀየረ መጥቷል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በኢትዮጵያና በኤርትራ መካከል ያለው መቀራረብ እየቀነሰ መጥቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህርና የባህር በር አስፈላጊነት በፓርላማ ያደረጉትን ንግግር በአስመራ በኩል በጥንቃቄ ተመልክተውታል። ኢትዮጵያ የባህር በር ያስፈልጋታል፣ ካልሆነ ግን የህልውና አደጋ ነው የሚለው አቋም ከኤርትራ ሉዓላዊነት ጋር ይጋጫል የሚሉ ትንታኔዎች እየወጡ ናቸው። በዚህ ጊዜ መሪዎች በአካል የመገናኘታቸው ዜና ቢሰማም በውስጥ ግን የቀዝቃዛ ጦርነት ወይም አብይ ደጋግሞ በመጽሐፋቸው እንደሚሉት የግራጫ ጦርነት ስልቶች ተግባራዊ እየሆኑ ይመስላል። በአጠቃላይ የኢትዮ ኤርትራ ታሪክ ከአንድነት ወደ ክፍፍል፣ ከክፍፍል ደግሞ ወደ ውህደት፣ አሁን ደግሞ ወደ ስልታዊ ፉክክር የመጣ የታሪክ ጉዞ ነው። ይህ ጉዞ የሚያሳየው የቀጠናው ሰላም የሚወሰነው በመሪዎች ስሜት ላይ ሳይሆን በሁለቱ ህዝቦች ዘላቂ ጥቅም፣ በታሪካዊ እውነታዎችና በጂኦፖለቲካዊ ግዴታዎች ላይ መሆኑን ነው። ታሪክ ራሷን ትደግማለች የሚባለውም ለዚሁ ነው። ዛሬ የምናየው መቀራረብ ወይም መራራቅ ትናንት በነገስታቱ በጦር መሪዎች ዘመን የነበረው ትግል በዘመናዊ መልክ ይዞ መምጣቱን የሚያመላክት ነው። ታዲያ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በጫናም ቢሆን ዛሬም ድጋሚ ሊገናኙ ነው እየተባለ ነው። ጫናው ግን የማን ነው? ግፊቱስ
ከየት የመጣ ነው? አሜሪካና ኢትዮጵያ በተለይም ሰሞኑን በአራት ነጥቦች ላይ ተፈራርመዋል። የደህንነት ትብብር ማደስ ቀዳሚው ነጥብ ነው። በኢትዮጵያና በአሜሪካ መካከል ለተወሰኑ ዓመታት በተለይ በሰሜኑ ጦርነቱ ወቅት ተቀዛቅዞ የነበረው ወታደራዊና የደህንነት ግንኙነት ዳግም ለማጠናከር ያለመ ስምምነት ተፈራርመዋል። ሽብርተኝነትን በጋራ መዋጋት የሚሰኘው ነጥብ ደግሞ ሁለተኛው የተፈራረሙበትና የተስማሙበት ነጥባቸው ነው። ሁለቱ ሀገራት በአፍሪካ ቀንድ በተለይም አልሸባብ የሚያደርሰውን የሽብር ጥቃት ለመከላከልና በቀጠናው ሰላምን ለማስፈን በጋራ ለመስራት ተስማምተዋል። ሶስተኛው የስምምነት ነጥብ የመረጃ ልውውጥና ስልጠናን የሚመለከት ነው። ስምምነቱ በደህንነት መረጃ ልውውጥ፣ በወታደራዊ ስልጠናና በአቅም ግንባታ ዙሪያ ሰፊ ትብብር ለማድረግ የሚያስችል ነው። አራተኛውና የመጨረሻው ስትራቴጂካዊ ፋይዳን የሚመለከት ስምምነት ነው። ይህ ስምምነት የተፈረመው ኢትዮጵያ ከሶማሊያ ጋር ባለችው ውጥረትና ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ በቀጠናው ዲፕሎማሲያዊ እንቅስቃሴ በበረታበት ወቅት ነው። ይህም አሜሪካ ኢትዮጵያን አሁንም በአፍሪካ ቀንድ እንደ ቁልፍ የጸጥታ አጋር እንደምትመለከታት ማሳያ ተደርጎ በተለይ በብልጽግና ደጋፊዎች ዘንድ ተመላክቷል። በአጠቃላይ ስምምነቱ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ለማሸጋገርና የቀጠናውን ሰላም በጋራ ለመጠበቅ የተደረገ ወሳኝ እርምጃ ስለመሆኑ እየተነገርን ነው። እናንተስ ምን ትላላችሁ? የኛን በዚህ አበቃን። ሰናይ ጊዜ የተመኘን በዚሁ እንሰናበታለን።